ነው ብዬ አስባለሁ። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሃላችሁ። አረ ወፍ የለም። እኔ ምንም እንደዚህ እንድትሉኝ አልፈልግም ከዚህ በኋላ እንዴ። ምክንያቱም ተገናኝታታል፣ ጓደኛ አግኝታታል። ያን ነገር ቪዲዮ ላይ ያየው ነበርና እንዳገኛት ራሱ ሳቅ በጣም እኔ ተናድጃለሁ። እሱ በቃ በጣም ይቅርታሽ ለሱ እኔ ብዙ ቁጭ አድርጌ ማውራት ነገሮች አሉ። ገብቷል። ምን ለምን እንደተገናኘ ምን እንደተፈጠረ ምናምን እኔ እነግራለሁ። እሺ ያንን ማወቅ ፈልጋለሁ። እሱን ያስረዳለሁ በደንብ። አንተም ከእዩ ጋርም ያለብን ችግር ትፈታዋለህ ብዬ ተስፋ አደርጋለሁ። እሷንም ማግኘት ካልቻል እኔም በሚሄድበት መንገድ እየሄድኩኝ ችግሮችን ለመፍታት ሞክራለሁ። እንኳን ደህና መጣ። ፈጣሪ ጽናቱን ይስጠን። አይ ቲንክ የቅርብ ቤተሰብ ነው ያረፈብህና ፈጣሪ ጽናቱን ይስጠን። ቅመሜ ወደ አንቺ ልመለስ ነው። እኔ አንበሳ ይሄ ሁሉ ችግር የተፈጠረው እኔ ምንም በማላውቀው ነው። እሺ ኮኒ እኮ አሁን ግራ ገባኝ። እኔ እሱንም ቢሆን ብዙ ጥያቄዎችን ብጠይቀው ደስ ይለኛል፣ ግን ደግሞ አሁን እሱም ብቻ ሳይሆን ከእዩ ጋር አንድ ላይ ብዙ ጥያቄዎችን ብጠይቀው ደስ ይለኛል። እሷ የምትለውን ነገር ብሰማ ደስ ይለኛል እንጂ አሁን እኔ ሁሉም ነገር አዲስ ነው የሆነብኝ። አንተ የምትለው ነገር ድንገት ነው እንዳልሆንኩ የምትጠራጠሪበት ነገር ለመሰለ እኔ እስከ ጥግ ሄዳ በጣም ብዙ ነገር ፈጥራ አሳምነኛለች። እኔም እኮ እርግጠኛ አይደለሁኝም እኮ ግን እንዲህ ደፍሮ ማንም መቶ ሊናገረኝ አይችልም። የልጇ አባት ነኝ ብሎ እኔን ያንን ድፍረት ሊያወራኝ አይችልም። ታመጣው ቻለች። እኔ እሱ ነው ምን ከዛላችሁ የተጣላችሁበት ነገር አለ። ከዛ ኧረ ምንም በቃ የዛኔ እኔና እሱ አብረን መቀጠል ስላልቻለ እንደሩ ገብቷል። አይ ቲንክ 2 አመት ምናምን ነው መጣና ምንድነው አዳምና ምናምን የሚባል ነገር አለ እዚህ መስቀል ሲሆን የሚከበር ነገር ነውና የዛኔ ተገናኛል። ከዛ አብረን ነበርን በቃ ተለያየን። እኔና እሱ አብረን መቀጠል ስላልቻለ ምክንያት ያለ ምንም ተንኮል እንደዚህ ደረጃ የምትደርስ ልጅ ደግሞ አይደለችም። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እንዴት ብቻ የሁሉ እንትን ውስጥ እንደገባች አላውቅም። ብቻ ሁሉንም ነገር ምን ይሆናል ዋናው ቤተሰቦቼ ደህና ናችሁ ወይ? እንዴት አላችሁ? እንዴት ከርማችኋል? አሁን ወደ ሱፐር ማርኬት እየሄድኩኝ ነው ውዶቼ። ዛሬ ማለት ነው በቀን 3 ነው ቪዲዮ በቀን 3 ነው የምሰራው እና ወዶች አበረታቱኝ። በጨለማ ነው አሁን ለወንድሜ ላይ ካርድን ከዛ እየሄድኩኝ ነው። ጨለማ ነው፣ እዛ ጋር ወንዶች አሉ፣ በዚህ ልሂድ እና ወዶቼ ዛሬ ማለት ነው ሀይሚና ብሩክ መጥተዋል። ደስ የሚል ነገር ነው ይዘው የመጡት ማለት ነው እና የልጁ አባት ተገኘ አሉ። የምር ግን የሰው ልጅ በጣም ይገርማል። ማለት እንዴት የልጁን አባት ሰው እያወቀ የሰውን ሕይወት ለመበጥበጥ ይሞክራል? የምር በጣም ከባድ ነው። አሁን እዩ እንግዲህ ራሷን ታውቃለች፣ ልጁም የማን እንደሆነ ታውቃለች እኮ። ግን የሰውን ሕይወት በዚህ ልክ መበጥበጥ አግባብ አይደለም ጓዶቼ። እናማ ውዶቼ ተቋረጠ። መንገድ ላይ ሱፐር ማርኬት ነበረና ሌላ ማለት ነውና እዛ ካርድ ያገኘው እንደው ብዬ ነበር። ካርድ የለም ማለት ነውና ካርድ የለም። አሁን ከሌላ ቦታ ልገዛ ነው ውዶቼ። ይሄን መስል ነበረ እና እኔ ምን ታዘብኩ መሰላችሁ? የሰው ልጅ በጣም ከባድ ነው ማለት። እዩም ብትሆን ሀይሚና ብሩክ እንደዚህ እየታመሱ እያየች በሷ ምክንያት፣ እሷ ደግሞ የልጇን አባት ታውቃለች እና እያወቀች ይሄን ያክል የሰውን ሕይወት ለመበጥበጥ መጣር ጥሩ ነው ብዬ አላስብም። እና ከባድ ነው ሀቂቃ። የሰውን ልጅ አትመኑ። በዚህ ልሂድ በዛ ጋር ሰው በዛብኝና ውዶቼ በጣም ነው የገረመኝና አሁን ባሏ መጣ ሲባል በጣም ነው የገረመኝ። ማለት እሷ አሁን እነሱን እንደዚህ አጣልታ ምናምን ነገር የምትጠቀመው ነገር ምንድነው? እና
አስቸጋሪ ነው። ሰውን አትመኑ። እነሱንም አጓጉል በመካከላቸው ክፍተት ፈጠሩ እንጂ በእርግጥ እነሱ ተለያይተው አይለያዩም እኮ። ግን ትንሽም ብትሆን መካከላቸው የሆነች ትንሽ ነገር ስትኖር ጥሩ አይደለም። በሁለት ሰዎች መካከል ሶስተኛ ሰው ከተደረበ ደስ አይልምና ውዶቼ በቻልነው አቅም ጓደኛም ይሁን እንደው ሌላ ይቅርና ቤተሰብ ከቤተሰብ የቀረበ ሰው የለምና በትዳራችንና በህይወታችን ውስጥ ሶስተኛ ሰው ጣልቃ ባናስገባና የሆነ ነገር ቢሆን ለራሱ ከዛ ከሰውየው እውነታውን እስካልሰማን ድረስ ባንፈርድ ጥሩ ነው ማለት ነው። በነገራችን ላይ ኮሜንት ላይ በጣም ነበረ ብሩክን ሲሰድቡት ሲተቹት ሀይሚ ንጹህ ናት ምናምን። አሁን ንጹህ ናት፣ ግን ብሩኬም እንግዲህ ይኸው ሀቅ ወጣለት ማለት ነውና ውዶችዬ ሰውን አትመኑ፣ በሰውም ደግሞ አትመሩ። አሁን እሷ ብዙ ርቀት ሄደች ሰውን እንትን ለማለት ማለት ነውና አሁን ይኸው የልጁ አባት መጥቶ አዋረዳት ማለት ነው። ከእንደዛ አይነት ውርደት ይጠብቃችሁ። አይ ዛሬ በነገራችን ላይ በጣም እንትን ጭር ያለ ነው የኛ ሰፈር፣ ያስፈራልና ብሬን ወርቄን ቤት ነው ጥዬ የመጣሁት። ዱአ አድርጉልኝ በሰላም እንድመለስ። ባለቤቴ ለራሱ እንዴት ነው አንቺ ወርቅ ጥላሽ ቤት ወርቅ ጥላሽ የምትሄጁ ምናምን እያለኝ ነበረ፣ እያወራን ስለነበር ማለት ነውና እንግዲህ በሰላም መለሳለሁ ብዬ ተስፋ አደርጋለሁ። አያስፈራም በነገራችን ላይ እና ያው ግን ሰበቡ ማድረስ ጥሩ ነበር። ያው እኔ ፖርሳዬ ትልቅ ስለሆነ እንትን ማለት አልቻልኩም። ፖርሳ መንከርፈፍ አልፈለኩኝም እና ይሄው ብሬን በእጄ ይዤ እንደ ኢትዮጵያ በእጄ ይዤ ነው የምሄደው ማለት ነው ውዶቼ። አሁን አስፋልት ላይ ልደርስ ስለሆነ ስመለስ እናወራለን። ባይ ውዶቼ። አቋርጬ ነበረ ቪዲዮ፣ አሁን እየተመለስኩ ነው ማለት ነው። ይሄ ገዛዝቼላችኋለሁ። ሳሞሌ አልቀረኝም፣ ምግብ አልበላሁም ነበር። ሳሞሌ በአንድ ብር በሁለት ብር 10 ገዝቼ ልበላ ነው። ቤት ውስጥ ምንም አይነት ምግብ የለም ማለት ነው። እና ወይኔ ካሜራውን ዘጋሁት መሰለኝ። እና ማውዶች አበረታቱኝ፣ የምር አበረታቱኝ። መኪና መጣብኝ። እናማ መኪና መጣብኝ ነበር ደግሞ ውዶቼ። ቪዲዮውን ሳልከፍት እንደው ለፈጥፋለሁ ብቻዬን ማለት ነው። እናማ ውዶቼ ይበቃኛል መሰለኝ።